ሰላም ሰላም፣ እንዴት ናችሁ አድማጮች? ሁሉ ሰላም እነሆ ተገኘን። ተወዳጆች የዩናይትድ የአካዳሚ ተጫዋቾች ማስኮብለል ስራ እንደቀጠለ ነው። ትላንት መረጃውን አድረሰናችሁ ወደ እናንተ ከለቀቅን በኋላ ዩናይትድ ሁለት የሲቲ አካዳሚ ታለንቶችን ወደ ካሪንግተን አስኮበለለ። በዚህ አላበቃም። ዛሬም ደግሞ ከሊቨርፑል አንድ ትልቅ ታለንት ያለው ተጫዋችን ሊያመጣ ዩናይትድ ከጫፍ እንደደረሰ ተገልጿል። ከዚህ በፊት ቶምሰን የተባለውን ተጫዋች ማምጣቱን ከቶተናም ነግረናችኋል። ቡድኑ በዚህ ተጫዋች ፊርማ ተደስቶ ሳያልቅ ነው ሌሎች ትልልቅ ተሰጥኦ ያላቸውን ተጫዋቾች ከመላው እንግሊዝ እያደነ እያስኮበለለ ክለቦችን እያስደነገጠ የሚገኘው። የማንቸስተር ዩናይትድ የዘንድሮ የዝውውር መስኮት በትልልቅ ዋናው ቲም ዝውውሮች ኤክሳይትመንት ሳይሆን ልክ እንደ ባለፈው ክረምት ላይ አሁን በታዳጊዎች ታለንቶችን ከሌሎች ክለቦች በመመንጠቅ የዚህ ክረምት የዝውውር መስኮት አይ ቲንክ ይበልጥ በታለንት ነጠቃ ላይ ያተኮረ እስኪመስለን ድረስ ማለት ነው እና እነኚህን ዝውውሮች የምናይ ይሆናል። ሌላው ግን ብዙም ነግራችሁ ዜናዎች አሉ አድማጮቻችን። በተለይ ማነሳቸው አንድ ሶስት አንኳር የሆኑ ጉዳዮች አሉ። የመጀመሪያው የጋርናቾን ዝውውር በተመለከተ እንዲሁ አንስተን የሆኑ ነገሮችን እንዲሁ ለማለት ሙከራ እናደርጋለን። የካሳሜሮም የኢንተር ሚያሚ ዝውውር አለ። እነኝን ነገሮች ከዩናይትድ ጋር እንዲሁ እያያያዝን ከዜናው ውጭ የምናወራችሁ ሀሳብን የምንቀያየርበት ነገር ስላለ እዚህም ጉዳይ ላይ እንዲሁ የተወሰነ መረጃዎችን እናደርሳለን። ከዛ የአጥቂ መስመር ጉዳዩን እናያለን። አጥቂ መስመር ቦታ ላይ ዩናይትድ አንዳንድ ነገሮችን እየተመለከተ ነው። የዜርኪዚ መልቀቅ አለመልቀቅ ጉዳይ አለ። ከዛ ውጭ ደግሞ ዩናይትድ የአጥቂ መስመር ተጫዋች ሊያመጣ እየተመለከታቸው ያሉ ተጫዋቾች አሉ። የክንፍ መስመር ሊያመጣ እያያቸው ያሉ ያናገራቸውም ተጫዋቾች አሉ። ማናቸው ለሚለው ምላሽ ልንሰጣቸው እንሞክራለን። የተከላካይ መስመር በጣም አሳሳቢ ነው። በዚህ ጉዳይ ላይ በደንብ አወራበታለሁ ዛሬ። ዩናይትድ በዚህ ባሉን ሴንተር ባኮች ተማምኖ መቀጠል ይችላሉ የሚለውና ሊያመጣቸው ይችላሉ ተብለው ስማቸው ከዩናይትድ ዝውውር ጋር ስለተነሱ ተከላካዮች እያነሳን የምናወራም ይሆናል። ይህን ጉዳይ ዛሬ በደንብ አድርገን ነው ምናየው። ሀሳብ አስተያየት እናንተ ትሰጡበታላችሁ። በአማካይ ቦታ ላይ ከማድሪድ ጋር ዩናይትድ በባለፉት ጥቂት ቀናት ኮንታክት አድርጓል፣ አውርቷቸዋል። የሆኑ ተጫዋቾችን በተመለከተ ተብለው ሶስት ተጫዋቾች ምናልባት የማድሪድና የማንቸስተር ዩናይትድ ንግግር በአንድ ፓስኳል ሊሆኑ እንደሚችሉ በእነኚህ ተጫዋቾች ጉዳይ ላይ ነው ዩናይትድ ያወራው ተብሎ የተገመቱ ተጫዋቾች አሉ። አንዱ ግን አዲስ ነው፣ ሁለቱ በእርግጥ የተለመዱ ናቸው። እነሱን ትሰማላችሁ። የዛይር ኢሚሬ ዝውውር ጉዳይ አሁን ምላሽ ተሰጥቶበታል። የምታደምጡት ነው የሚሆነው። እነኚህንና ሌሎችም ዜናዎች መረጃዎችን በውስጥ ሁሌ እንደምለው ታገኛላችሁ። አብራችሁን እስከ መጨረሻው እስከቆያችሁ ድረስ ቤተሰቦች በተለመደ በላይክ ማድረግ ፍቅራችሁን በመግለጽ ሀሳብ አስተያየትም ካላችሁ ኮሜንት ላይ በመጻፍ አብራችሁን እንድትቆዩ ጠይቃለሁ። ይህን ቪዲዮ ዛሬ 800 ላይክ እንድትሰጡት እጠይቃለሁ። አድማጮቻችን 800 ላይክ ስጡኝ። ከዛ በኋላ አም ሃፒ አብራችሁኝ ቆዩ ነው የምለው። ዜናዎቻችንን ከካዛሜሮ ዝውውር ይፋ መሆን እንዲሁ መግለጽ እንጀምርላችሁ እና የካዛሜሮ የኤምኤልኤስ ኢንተር ሚያሚ ዝውውር ትላንት ይፋ ሆኗል። ግን ደግሞ አስገራሚ የሆነው ነገር ምንድን ነው? ዝውውሩ ይፋ ከሆነ በኋላ ብዙም ሳይቆይ የኤምኤልኤስ እና የአሜሪካ መንግስት ወዲያው ነው ህገወጥ የሆነ ምናልባት ዝውውር ነው በሚል ኬዝ ዝውውሩን መበርበር የጀመረው ማለት ነው። ይሄ በጣም ያስገረመኝ መረጃ ነው። ምክንያቱም በአሜሪካ ሜጀር ሊግ ሶከር ክለቦች ተጫዋችን ከማስፈረማቸው በፊት ዲስከቨሪ ሊስት ውስጥ መካተት አለበት ያ ተጫዋች። ይሄ ማለት ለምሳሌ በአውሮፓ ስካውት ያደርጋሉ ክለቦች ተጫዋቾችን፣ መጀመሪያ ይሄን ማሳወቅ አለባቸው ወይ ማስመዝገብ አለባቸው። እኛ ዲስከቨሪ ሊስት ውስጥ የሚገኝ ተጫዋች ነው በሚል ተጫዋቹ መቀመጥ መቻል ይኖርበታል። እዛ ሊስት ውስጥ ከሌለ ይሄ ተጫዋች እና የሚፈርም ከሆነ ዝውውሩ አደጋ ላይ ይሆናል ማለት ነው። ምናልባት በህገወጥ መንገድ ነው የተዘዋወረው ልጁ በሚል ኢንቨስቲጌት ወደ ማድረግ ይሄዳሉ። አሁንም የተከሰተው በካዛሜሮ ዝውውር ላይ ያ ነው ማለት ነው። ምክንያቱም መጀመሪያ ኤልኤ ጋላክሲ ነው ተጫዋቹን ዲስከቨሪ ሊስት ውስጥ ያስመዘገበውና ወደዛ የሚዘዋወር ተጫዋች እንደሆነ የአሜሪካ መንግስት ያውቅ የነበረው። በኋላ ግን ወደ ኢንተር ሚያሚ ስለሄደ ምናልባት ኢንተር ሚያሚ ወደ 880,000 ዩሮ የሚጠጋ ለኤል ጋላክሲ ተጫዋቹን እንደከፈለ ነው የተገለጸው። ግን
ይሄ በቂ አይደለም በሚል ከመብት ጋር በተያዘ ምርመራ ጀምሯል እዚህ ዝውውር ላይ ብሏል የአርኤምሲ ዘገባ። እና የአሜሪካ እግር ኳስ በጣም ለየት ያለ ነው። በዚህ አሰራር መሄዳቸው የሚያስገርም ነው። ኦፍኮርስ ምርመራው የካዛሚሮንን የኢንተር ሚያሚ ዝውውር ይህን ያህል እንቅፋት ይሆንበታል ተብሎ አይጠበቅም። ግን ዜናው ወዲያው መሰማቱ በጣም ያስገርም ነው ማለት ነው። ካዛሚሮ ዩናይትድን ከለቀቀ በኋላ ማለት የሚያገኛቸው የቀርበው በላሊጋ የሚፎካከሩት ተጫዋቾች አሉ። በኢንተር ሚያሚ በዴቪድ ቤካም የሚመራው ይሄ ቡድን እስከ 2027 ድረስ የሚያቆይ ውል ነው ለተጫዋቹ የሰጠው። ከ2027 እስከ 2029 ማለት ነው አድማጮች፣ እስከዚህ ዓመት ድረስ ይቆያል እና በሪያል ማድሪድ ዘመኑ ሲፎካከሩት የነበሩትን ሜሲ፣ ሉዊስ ሱዋሬዝ እና ሮድሪጎ ደፖልን የመሳሰሉ ተጫዋቾች አብሮ የሚጫወት ይሆናል ካዛሚሮ። እንደው እዚህ ከኢንተር ሚያሚ ካዛሚሮ ዝውውር ይፋ መሆኑ ጋር በተያያዘ የዩናይትድ ተጫዋቾች ደግሞ በኮሜንት አጥለቅልቀውታል እና የተጫዋቹን የኢንተር ሚያሚ ዝውውር ይፋ መሆን ተከትሎ ብዙ የዩናይትድ ተጫዋቾች በመልካም ምኞታቸውን ሲገልጹለት ጊዜ አላጠፉም እና ምን ያህል የዩናይትድ ተጫዋቾች ሚስ እንደሚያደርጉት ነው የሚያመለክተው። በእርግጥ እኔም ካዛሚሮን ቀጣይ ሲዝን ላይ በጣም ሚስ ልናደርገው የምንችል ተጫዋች እንደሆነ ይሰማኛል በግል ካዛሚሮን መተካት ከባድ እንደሆነ አስባለሁ እና የሆነ ወቅት ምናልባት ተጫዋቹን ሚስ እንዳልናደርግ በደንብ እሰጋለሁ። ያለውን በተለይ ልምድ ዩናይትድ በደንብ ያጠዋል። እሱን በአግባቡ ተክቶታል አልተካውም የሚለው የዝውውር መስኮቱ ከተጠናቀቀ በኋላ የሚያመጣቸውን ተጫዋቾችና እንዴት ፐርፎርም ያደርጋሉ የሚለውን እያየን በኋላ ፍርድ ብንሰጥም ግን በዩናይትድ ተጫዋቾች ሁሉ ሳይቀር በጣም የሚወደድ ጥሩ ፕሮፌሽናል ተጫዋች እንደሆነ ከሚያሳዩት ፍቅር መርዳት ትችላላችሁ። ለምንድን ነው ይሄን ያነሳሁት? የጋርናቾን ጉዳይም እግረ መንገድ የለነካ ነው። ጋርናቾ ከዩናይትድ ሲለቅ ወደ ቼልሲ ሲሄድ የሄደበትን አካሄድ ታውቃላችሁ እና በርካታ ዩናይትድ ተጫዋቾች ድጋፍ አልሰጡትም በነገራችሁ ላይ ለጋርናቾ። ምክንያቱም የግል ችግር ስላለበት ነው ልጁ እንጂ ተጫዋቾች የቡድን አጋሮቻቸው ወደ ሌሎች ክለቦች ሲሄዱ ሰፖርቲቭ ለመሆን የሚቀድማቸው የለም። ግን ጋርናቾን አባከና ያለው የዩናይትድ ተጫዋች የለም። ሲወጣ ወጣቱ ከዩናይትድ አላማረም። እንደ አላማረና ልጁ የሆነ የተሳሳተ ሀዲድ ላይ እንዳለ የምታውቁት ደግሞ በቼልሲም ቤት ልክ ዩናይትድ ቤት እንደነበረው አይነት ችግር ከጨዋታ በፊት አሰላለፍ ሁሉ ይወጣል። የቼልሲ ማን ነው ይሄን የጨዋታውን አሰላለፍ ቲሙን ቀደም ብሎ የሚያወጣው ተብሎ ሁሉ ሲጠና ጋርናቾ አንዱ እጁ አለበት ተብሎ የተወቀሰ ምርመራ ሁሉ የተጀመረበት ተጫዋች ነበር ቼልሲ ቤት። የዩናይትድ ቤት የነበረውን ችግር ይዞ ቼልሲ ቤት ሄደ። ከዛ በኋላ ቼልሲ ቤት ደግሞ ክለቡ ከዚህ በላይ አናቆየህም በሚል 1 ዓመት በክለቡ ካቆየው በኋላ ነው ትላንት ለአስቶን ቪላ በውሰት ውል ተጫዋቹን ወደ ቪላ የላከው ማለት ነው። በጣም እንደው ጉብዝናቸው ቼልሲዎች እዚህ ጋር ማደንቃቸው ተጫዋቹን በውሰት ቢሰጡትም ግን የሚያስገድድ አንቀጽ አካተዋል። የተወሰኑ ፎርማሊቲዎች አሉ። እነዚህ ፎርማሊቲዎች ከተሟሉ የ4 ዓመት ኮንትራት ፈርሞ የአስቶን ቪላ ንብረት ይሆናል ማለት ነው ጋርናቾ። እና እኔ እዚህ ጋር አደንቃለሁ የቼልሲዎችን አካሄድ ምን ያህል የማይፈልጉትን ተጫዋች ሲስተማቲካሊ ማስወገድ እንደሚችሉ በደንብ አድርገው ያሳዩበት ዝውውር ነው ብዬ አስባለሁ። በእርግጥ ለጋርናቾ ጥላቻ የለኝም። ጋርናቾ በጣም ጥሩ ታለንት ያለው ከዩናይትድ የተገኘ እና በዩናይትድ ቢሳካለት በጣም ደስ የሚለኝ የነበረ ተጫዋች ነው። ግን ደግሞ የልጁ የግል ባህሪ ችግርና እንደው ጥሩ መካሪ በማጣቱ ምክንያትና እንደው የወጠጤ አይነት ባህሪ ያለው ልጅ ነው። ከአንድ እንደው በተለይ ብዙ አፍሪካውያን ተጫዋቾች ምናልባት እንደዚህ አይነት ስህተት ሊሰሩ ይችላሉ። ከቲም ጋር መጋጨት፣ ራሳቸውን ከፍ አድርገው ማይሆን ሰጣ ገባ ውስጥ በተለይ ሊገቡ ይችላሉ። ጋርናቾ ግን አንድ ጥሩ መካሪ ከጎኑ አለመኖሩ ነው እኔ በጣም የሚያሳዝነኝ። እሱ የእድሜው ጉዳይ ነው። ምናልባት ግልፍተኛ ሊሆን ይችላል። ልጅ ነው ይሆን የሚኮረኩመው ሰው ይፈልግ ነበር። በዙሪያው እንደዚህ አይነት ሰዎች ስለሌሉ ተጫዋቹ መንገድ ስቷል። አሁን ግን እንዲሳካለት እንደው ብዙ ትኩረት ባይደረግበት ቡድን ነው አስቶን ቪላ እና የመጫወት እድልም ሊያገኝ ይችላል። በዛ ስኬታማ እንዲሆን ጋርናቾ ከልብ እመኛለሁ። ግን ልጁ በዩናይትድ ማሊያ ምንም መሆን ይችል ነበር።
ያን እድል ነው ያመከነው ብዬ ለማለት ነው እንደው የእሱን ጉዳይ ያነሳሁት እና ያስገረመኝ ደግሞ የጋርናቾ መንገድ የጀደን ሳንቾ መንገድ ተመሳሳይ መሆኑ ነው። ሁለቱም ተጫዋቾች ከዩናይትድ ወደ ቼልሲ ተዛወሩ። አንዱ በውሰት አንዱ በዝውውር ከተዛወሩ በኋላ እንዲሁ አልተሳካላቸውም። ከዛ ሁለቱም ተጫዋቾች ወዴት ነው የሄዱት? ወደ አስቶን ቪላ ነው የሄዱት። ወደ አስቶን ቪላ ሄደዋል። ጋርናቾ አስቶን ቪላ ሳይሳካለት ቀርቶ አሁን ፍሪ ኤጀንት ሆኖ ስቲል በ26 ዓመቱ በነገራችሁ ላይ ሳንቾ እስካሁን ፍሪ ኤጀንት ነው። ያስፈረመው ክለብ የለም። በ26 ዓመቱ ፍሪ ኤጀንት ሆኖ ያስፈረመው ክለብ የለም። ይሄ በጣም በጣም የሚያስገርም ነው። የሚነግራቸው ነገር አለ። ዩናይትድ ምን ያህል መጥፎ ባህሪ ያላቸውን ተጫዋቾች እንደው ችሎታ ሳያንሳቸው እንዳስፈረመ እና እነኚህን ተጫዋቾች ዩናይትድ ቤት ያበላሹትን ባህሪ አሁን ተጫዋቾች ያልተረዱት ነገር ምን መሰላችሁ አድማጮች? በዩናይትድ ቤት ጥራችሁ ግራችሁ ራሳችሁን ማታሳዩ ከሆነና በዩናይትድ ቤት እንደው የተወሰነ የግል ባህሪ ጥሰት የምትፈጽሙ ከሆነ ሌሎችም ክለቦች በጣም በጥንቃቄ እንዲመለከታችሁ ነው ማወቅ ያለባችሁ። ተጫዋቾች ግን ይሄን አላወቁም። በዩናይትድ ቤት መጥፎ ባህሪ ያሳይቼ ራሴን በሌላ ክለብ አሳያለሁ ብላችሁ የምታስቡ ከሆነ ያኔ ነው የምትሞኙት። አሁን በጋርናቾ የሆነው ይሄ ነው። በሌሎች ተጫዋቾች ዩናይትድ ቤት በነበሩ ተጫዋቾች ጠንክረው ባለመስለታቸው፣ ዲሲፕሊን ባለመሆናቸው እንደው ከዩናይትድ ውጭ ስኬትን አገኛለሁ ብሎ ማሰባቸው በራሱ ትልቅ የሆነ የተጫዋቾቹ ኪሳራ ነው። ዩናይትድ ቤት ጠንክሮ መስራት፣ ዩናይትድ ቤት ስኬታማ መሆን፣ ለዩናይትድ ባጅ መጋደል፣ ሜዳ ላይ ያለን ሁሉ ነገር መስጠት በሌላ ክለብ እጅግ አስወድዶ እንደሚያስፈልጋቸው ተጫዋቾች አያውቁም። እነሱ በተቃራኒው መንገድ ነው የሚያስቡት። ዩናይትድ ቤት ነገሮችን ትርምስምስ አድርጌ መጥፎ ባህሪ ያሳይቼ ለቀና ሌላ ቦታ እንደው ጥሩ ፕሮፌሽናል ተጫዋች ሆኜ ራሴን አሳያለሁ አሳድጋለሁ የሚል በጣም የወረደ አስተሳሰብ ነው እነኚህን ተጫዋቾች የገደለው ብዬ የማስበው። ቤተሰቦች ለማንኛውም ተጫዋቾች አሁን ከዩናይትድ ቀስ እያሉ ተቀንሰዋል። እዚህ ጋር በጣም የማደንቀው ግን በነገራችሁ ላይ የቼልሲዎችን ታክቲክ ነው። ቼልሲና አስቶን ቪላ በዝውውር መስኮቱ ላይ እንደው ከክልል አይነት አካሄድ እየሄዱ ነው። በጣም የቼልሲ ሰዎችን እንዳደንቅ ያደረገ ምን መሰላችሁ? የሞርጋን ሮጀርስን ዝውውር ከመፈጸማቸው በፊት በነገራችሁ ላይ ጋርናቾን ኦልሬዲ ለመልቀቅ ተስማምተው ነበር ከቪላ ጋር። በዚህ ጉዳይ በጣም እርግጠኛ ነኝ። ጋርናቾን እንደው የዝውውሩ ያኔ ሲደራደሩ በዝውውር ንግግራቸው ውስጥ አካተውት ልክ የሮጀርስ ንግግርን ድርድር ሲያደርጉ አንዱ እንደ ግዴታ አድርገው የተደራደሩበት ተጫዋች ይመስለኛል ከክለቡ እንዲለቅ ለማድረግ። በእርግጥ ሮማ ፈልጎት ነበር ጋርናቾን፣ ግን ደግሞ የቼልሲዎች ብልጠት አንድ እዚህ ጋር ሪከርድ በሆነ የዝውውር ገንዘብ ሮጀርስን አስፈርሙላቸው። ቪላዎች የሚፈልጉትን ነገር ነው የሰጧቸው፣ በጣም ወሳኝና ትልቅ የሆነ የዝውውር ገንዘብ። ከዛ ደግሞ ግዴታ ከኛ ጋርናቾን ስለማንፈልገው አሁን ሂሳቡ አልታወቅም። ዩናይትድም እኮ ከዚህ ተጫዋች የሽያጭ ምንድነው ሴል ኦን ክሎዝ አለው። ዩናይትድም ዝውውሩ ቋሚ ሲሆን ዋጋውን እናውቃለን በይፋ ኦፍኮርስ 40 ሚሊዮን ፓውንድ ከሆነም በጣም ጥሩ ሸጠውታል ቼልሲዎች። እና አሁን ቼልሲዎች አልተጎዱም ማለት ነው። ሲያያችሁ ልጁን እንዲያስፈርሙት አስገድዷቸዋል። በውሰት ደግሞ ሰጥተዋል። ከደሞዝ ቪላ አንስተውታል። ስለዚህ ከአስቶን ቪላን ደግሞ ሮጀርስን በማስፈረም ጠቅመዋቸዋል። ትልቅ ገንዘብ ነው፣ ማንም የማይሰጣቸውን ነው የሰጧቸው እና ዊን ዊን ነው ማለት ነው ይሄ ሲቹዌሽን። ቼልሲም አሸናፊ ነው፣ አስቶን ቪላም ቢሆን ደግሞ አሸናፊ ነው ማለት ነው። እና ይሄ የቼልሲ ስትራቴጂ በጣም ዩናይትድ ያጠረው ዩናይትድ ሊተገብረው የምፈልገው በተለይ ተጫዋች ሽያጭ ላይ ዩናይትድ በጣም የሚቸገር ቡድን ነው፣ ተመልክታቸዋል። ቼልሲ ግን ይሄን ስሙዝሊ ብልጣብልጥ በሆነ አካሄድ እየከርጉበነው ያለበት ሁኔታ ነው የሚገኘው። ይሄን መታዘብ ችያለሁ። ሌላው ከዩናይትድ ዝውውር ጋር በተያያዘ የዘርኪዝን ጉዳይ ሳነሳ ከክለቡ ሊለቁ ከሚችሉ ተጫዋቾች ትላንት ጁቬንትስ ልጁን ይፈልገዋል ብዬ መረጃ ሳደርሳችሁ ነበር። ጋዜጣ ኢት ነው ዜናውን ያወጣውና ጁቬዎች ይህንን ተጫዋች ለማስፈረም ሲያደርጉ የነበረውን ድርድር በተጫዋቹ በኩል እሺታ አግኝተውበታል ተብሎ ተገልጿል። ዩናይትድ ከ35 እስከ 40 ሚሊዮን ዩሮ ለተጫዋቹ ዝውውር ይፈልጋል ተብሎ መነገሩን ሰምታችኋል። ስለዚህ ጁቬንቱሶች ልጁን ከዩናይትድ በውሰት ለመውሰድ እና
ከተቻለ ደግሞ በቋሚ ዝውውሩን ለመጨረስ በቀጣይ ጥረት ያደርጋሉ ማለት ነው እና አሁን ሙሉ ትኩረታቸው ልጁን በውሰት ለማግኘት ብቻ ነው። ከዛ በኋላ ግን በቋሚ ዝውውር ለማስፈረም እንደ ሁኔታው እያዩ ከዩናይትድ ጋር ንግግር ማድረግ ይጀምራሉ የሚል ሪፖርት ወጥቷል። ስለዚህ ጆሹዋ ዝርክዚ ከጁቬንትስ ጋር በግል ጉዳይ ላይ ተስማምቷል ነው የተባለው። ወደ ማንቸስተር ዩናይትድ ሊመጡ ስለሚችሉ የአጥቂ ተጫዋቾች መረጃዎችን ደግሞ ላድረሳችሁ። በእርግጥ ይኸውላችሁ እዚህ ጋር አንድ እውነታ መናገር እፈልጋለሁ። ከዚህ በፊትም ደጋግሜ ተናግሬዋለሁ። ዩናይትድ አጥቂ እንዲያመጣ ካስፈለገ በተለይ ክንፍ አጥቂ በሉት ወይ ደግሞ የ9 ቁጥር ቦታ ተጫዋች በሉት የማርከስ ራሽፎርድ እና የጆሹዋ ዝርክዚ ከክለቡ መልቀቅ በጣም በጣም ወሳኝ ነገር ነው። ይህን ጉዳይ ልታሰምሩበት ይገባል ቤተሰቦች። እነኚህ ተጫዋቾች ክለቡን እስካለቀቁና ቦታ ፍሪ እስካላደረጉ ድረስ ዩናይትድ 9 ቁጥር ተጫዋችም ማስፈረም እንዲሁም የክንፍ አጥቂ መስመር ተጫዋች ማስፈረም ይቸግረዋል። እችን ፖይንት ሁሌም ቢሆን ልታስታውሱ ይገባል። ትላንት አሁን አንዳንድ ዜናዎች ወጡ። እነኚህ ዜናዎች ምንድን ናቸው? ለምሳሌ አሁን የሊል ማንዳይ ዝውውር ስም ከዩናይትድ ጋር በድጋሚ መነሳት ጀምር። ይሄን የዝውውር ወሬ አሁን ምንድን ነው የሚያመላክተኝ? የሆነ የአጥቂ መስመር ተጫዋች ከዩናይትድ ሊለቅ እንደሆነ ወይ መልቀቁ እንደማይቀር ነው ፍንጭ የሚሰጠኝ። ምክንያቱም ስለ ዘርክዚ ቅድም አውርተናል። ስለዚህ ዩናይትድ ዘርክዚን ለቆ ሊል ማንዳይን ቢያስፈርም ኢትሶኬ ችግር የለውም ማለት ነው። ክለቡ ማስኬድ ይችላል ዝውውሩን። በዛ ላይ ዜናውን ያወጣው ፋብሪሶ ሮማኖ በመሆኑ ምክንያት እንድናምነው እንገደዳለን። ምክንያቱም ዩናይትድ እና አስቶን ቪላ ሊል ማንዳይን ለማስፈረም ከኤቨርተን ኮንታክት እንዳደረጉ ነው እሱ ያረጋገጠልን። ስለዚህ ዩናይትዶች ይሄን ተጫዋች ዝውውር ስቲል አሁንም ይፈልጉታል። ከሊስታቸው ውስጥ አልወጣም ማለት ነው። በተለይ የሰመርቪል ዝውውር ትላንት በ60 ሚሊዮን ፓውንድ ይፋ መሆኑን ተከትሎ ያው እንደተባለው እስከ 70 ሚሊዮን ዩሮ እና ከዛ በላይ የወጣበት ለዝውውሩ። ስለዚህ ዩናይትድ አሁን ያለው ሪያሊስቲክ የሆነ የዝውውር አማራጭ ሊል ማንዳይ ይሆናል ማለት ነው። 26 ዓመቱ ነው ተጫዋቹ። ዩናይትድ ከቪላ ከፍተኛ ፉክክር ይጠብቀዋል ይሄ ልጅ ለማስፈረም። ኤቨርተኖች ደግሞ 70 ሚሊዮን ፓውንድ ለዝውውር ይፈልጋሉ ወይም ይጠይቃሉ ተብሏል። አምና በፕሪሚየር ሊጉ 6 ጎሎችን ማስቆጠር የቻለ ተጫዋች ነው። ዩናይትድ እየተባለ እንዳለው ማርከስ ራሽፎርድን ከክለቡ በውሰት ወይም በሽያጭ የሚለቅ ከሆነ ሊል ማንዳይ የዩናይትድ ፈራሚ ሊሆን ይችላል ብሏል ፋብሪሶ ሮማኖ። ቤተሰቦች ይህንን በዚህ መልኩ ያዙት። ምክንያቱም አሁን የማርከስ ራሽፎርድ የዩናይትድ ቆይታ ስኪል የተረጋገጠ አይደለም። በእርግጥ ተጫዋቹ በዩናይትድ ቤት ሊቀጥል ይችላል ብለው እጅግ የሚታመኑ የዜና ምንጮች ይህን ጉዳይ እየገለጹልን ነው ያሉት። ራሽፎርድ የእንግሊዝ ክለቦች ለምሳሌ አርሰናል፣ ቶተንሃም አጥብቀው ይፈልጉታል። እሱ ወደ ውጭ ካልሆነ ትልልቅ ክለቦች በተለይ ማድሪድ፣ ባርሴሎና፣ ባየር ሙኒክ ካልሆኑ ለእንግሊዝ ክለቦች ብዙም የመጫወት ፍላጎት የለኝም ብያለ ነው። ክለቡ ደግሞ ብዙ ነገሮችን ፈርቷል። እሱ በክለቡ የሚቆይ ከሆነ አሁንም ቢሆን ከፍተኛ ደሞዝ ያገኛል። በሊስቱ ውስጥ 325,000 ፓውንድ አካባቢ ደሞዝ ያገኛል። በዛ ላይ ደግሞ ስለ ኩኛና ስለ ዶርጉ ቦታ መጨነቅ ጀምረዋል ነው የተባለው። ዩናይትድ ሰዎች አመራሮቹ ዶርጉ እንዲሁም ማቲያስ ኩኛ እንዴት አድርገው እንደው የመጫወት እድል ሊያገኙ እንደሚችሉ በቀጣይ ሲዘን አሳሳቢ ሆኖባቸዋል። ምክንያቱም ለአሰልጣኝ ማይክል ካሪክ ራስ ምታት ነው የሚሰጠው ማርከስ ራሽፎርድ በክለቡ የሚቀጥል ከሆነ። አንደኛ ደፍራችሁ ለማስቀመጥ ጨዋታዎችን እንዲቀመጥ ለማድረግ በጣም ከባድ ነው። ምክንያቱም ማርከስ ራሽፎርድ በራሱ ትልቅ ኢጎ ያለው ነው። እሱን የምታሰልፉ ከሆነ ደግሞ እዛ ጋር ዶርጉና ኩኒያን እንደው የመጫወቻ ጊዜ ሰጥቶ ባላንስ አድርጎ ለማስቀጠል ከፍተኛ የሆነ ተፈታታኝ የሆነ ውሳኔ ከእናንተ ይፈልጋል። በጣም ቆራጥነት ነው የሚፈልገው እና የሆነ አለመረጋጋት ሊፈጥር ይችላል እና የጨዋታ ጊዜ ማነስ ተጫዋቾቹን በተለይ ሊያስከፋ ስለሚችል የትኛውንም ተጫዋች ከሶስቱ አንዱ ሊያስከፋ ስለሚችል ዩናይትድ መጠንቀቅ መርጧል እና ቢሄድ ከክለቡ ቢለቅ ነው ዩናይትድ ደስተኛ የሚሆነው። ከቻሉ ለመሸጥ ይፈልጋሉ፣ ካልቻሉ ግን ተጫዋቹን በድጋሚ በውሰት ሰጥተው ከደሞዝ ቢላቸው ላይ ክፍያውን ማንሳት የዩናይትዶች ይፈልጋሉ ብለዋል እና እስከ ዝውውር መዝጊያው ቀን ድረስ ማርከስ ራሽፎርድ የመቆየት እድል ቢኖረውም አሁን ያለው ቢመስልም ግን ደግሞ ክለቡን
እንዲለቅ ክለቡ እጅግ አጥብቆ ይፈልጋል እና በዚህ ጉዳይ ላይ እየሰራ ነው ተብሏል። ለዛም ይመስለኛል ከሊልማን ዴይ ጋር ስማቸው በተደጋጋሚ የተነሳ ያለው። እሱ ብቻ አይደለም። ከኤቨርተኑ የክንፍ አጥቂ ተጫዋች ሊልማን ዴይ ውጭ ዩናይትድ እንግሊዛዊውን የክንፍ መስመር ተጫዋች ጆናታን ሮዌን እየተከታተለ እንደሆነም ዘገባዎች ጠቁመዋል። የቦሎኛ ተጫዋች ነው፣ የክንፍ ተጫዋች ነው። የ23 ዓመት ዕድሜ ያለው እንግሊዛዊ ተጫዋች ነው። በቅርብ ወራት ውስጥ ዩናይትድ ስለ ሁኔታው ጥያቄዎችን እንዳቀረበ ከጣሊያን የወጡ የዜና ምንጮች ትላንት ጠቁመዋል። ከዩናይትድ ውጭ ቼልሲ፣ አስቶን ቪላ እና ኒውካስል ዩናይትድም በተጫዋቹ ላይ ፍላጎት ያላቸው ሌሎች ክለቦች ናቸው ተብሎም ተቀምጧል። ቦሎኛ እንዲሁ የተለያዩ ጥያቄዎች ከመጡለት በተለይ ከእንግሊዝ ክለቦች ዩናይትድን ጨምሮ አሁን ከጠቀስኳቸው ጥሩ የሆነ የዝውውር ጥያቄዎች የሚቀርቡ ከሆነ ለጆናታን ሮዌን ዝውውሩን ለማጤን ይገደዳል። ምክንያቱም ያው ቦሎኛ ጥሩ ገንዘብ ከተሰጠው ሌሎች ብዙ ዝውውሮችን ሊፈጽምበት የሚያስችል የገንዘብ አቅም ይሰጠዋልና ለክለቡ ውድቅ ለማድረግ ይቸገራሉ ተብሎ ነው የተዘገበው። ይህም ተጫዋች የዩናይትድ አማራጭ ነው ማለት ነው። ሌላው በአጥቂ መስመር ላይ ዳኒ ዌልቤክ ደግሞ 9 ቁጥር ቦታ ላይ ወደ ዩናይትድ የመመለስ እድልም እንዲሁ ሊያገኝ ይችላል ተብሏል። ዩናይትድም የሚፈልገው ለቤንጃሚን ሼሽኮ ጉዳት ከቨር የሚሆን እንዲሁም ብዙ ነገሮችን ሊያስተምረው ሜንተር ሊሆነው የሚችል አጥቂ ለማምጣት ዩናይትድ እንዳቀደ መገለጹን ታስታውሳላችሁ። ስለዚህ ቡድኑ በሚቀጥለው የውድድር ዘመን በሁሉም ውድድሮች ላይ በተለይ ጨዋታዎች ስለሚበዙ ይበልጥ ሼሽኮ ላይ ጫና ይበዛበታል የሚል ስጋት ስላላቸው ስለዚህ ለቡድኑ የአጥቂ ቦታ ሼሽኮ እንደው ፎይታ ሊሰጠው የሚችል እንደ ዊልቤክ ያለ በሊጉ ራሱን በደንብ አድርጎ ማሳየት የቻለ ኤክስፔሪንስድ የሆነ የአጥቂ መስመር ተጫዋች ዩናይትድ ለማምጣት ይፈልጋል ተብሏል። የሼሽኮ የአካል ብቃት አንደኛ የተሟላ አይደለም። ስቲል አሁን ሲዝኑን መጀመሩ ራሱ ዩናይትድ እርግጠኛ አይደለም የመጀመሪያ ጨዋታ ላይ መድረሱን ራሱ እና የፕሪሲዝን ልምዶችን አልሰራም። በቀጣይ ጨዋታዎችንም ያደርጋል ተብሎ አይጠበቅም። ቀለል ያሉ ልምዶችን ነው ብቻውን ሼሽኮ እየሰራ የሚገኘው። ዩናይትድ ስጋት እንዳለው በጣም በጣም ግልጽ ነው። ባለመደገሙ ጉዳቱም እንዲሁ እርግጠኛ አይደለም። ምክንያቱም አምና ብቻ ተጫዋቹ አንዴ ብቻ አይደለም ከአንዴ በላይ ጉዳት እንደደረሰበት ታስታውሳላችሁ እና እንደ ዳኒ ዌልቤክ ያለ በዩናይትድ አካዳሚ ተጫውቶ ያሳለፈ የዩናይትድ አካዳሚ ውጤት በሊጉ ደግሞ ተጫውቶም ጎል ማስቆጠሩን የቀጠለን አጥቂ ማስፈረም ለዩናይትድ ወሳኝ ይሆናል ማለት ነው። እሱ ብቻ አይደለም ታውቃላችሁ፣ እነ ኢስማኤል አሰርም ከማንቸስተር ዩናይትድ ጋር ስማቸው የተያዙ ተጫዋቾች ናቸው። የ9 ቁጥር ቦታ የዩናይትድ የዝውውር ኢላማ እንደሆነም ነው እየተዘገበ ያለው። ተወዳጆች ዜናዎቻችን ይቀጥሉና የተከላካይ መስመር ዝውውርን በተመለከተ ዛሬ መረጃ ላደረሳችሁ፣ ትላንት ስለዚህ ጉዳይ አላደረስኳቸውም እና ማይክል ካሪክ አለ ሜል ስፖርት የወጣውን መረጃ ነው ነገራችሁ። ዩናይትድ እንዴት ተገዶ ምናልባት ሴንተር ባክ ለማስፈረም ገበያውን ሊመለከት እንደሚችል የወጣ መረጃ ነው። ተገዶ ክለቡ ማለት ነው እና ወደ አጀንዳ ያመጣዋል። በፊት ምንም ያላሰበውን የተከላካይ ዝውውር ለመፈጸም ዩናይትድ የሚገደድበት አሁን ሲቹዌሽን ውስጥ ነው እየገባ ያለው። ዘገባው ምንድን ነው የሚለው ማይክል ካሪክ ሪሌየብል የሆነ ቦል ፕሌይንግ ሴንተር ባክ ማምጣት ይፈልጋል። ኳስ ላይ በደንብ የሚችል ሴንተር ባክ ለማምጣት አሁን ምናልባት ማርኬቱ ላይ ሊወጡ ይችላሉ። በተለይ ደግሞ ላይን ብሬክ ማድረግ የሚችል ልክ እንደ ሊቻ አይነት ኳሊቲ የሆኑ ፓሶችን ማድረግ የሚችል ሴንተር ባክ ተጫዋች ዩናይትድ ሊፈልግ ይችላል የሚል ነው መረጃ እየወጣ የሚገኘው ማለት ነው። በእርግጥ ማይክል ካሪክ እና ሊቻ በጣም ጥብቅ የሆነ ቁርኝት አላቸው ከብዙ ተጫዋቾች ጋር። ካሪክ ጥሩ ግንኙነት እንዳለው ሁሉ ከሊቻም ጋር ያለው ግንኙነት በጣም በጣም ላቅ ያለ ነው። ግን ደግሞ ሊቻን ቢወደውም የተጫዋቹ ተደጋጋሚ ጉዳት ግን ለዩናይትድ ትልቅ ስጋት ነው። በዛ ምክንያት ነው ሴንተር ባክ አሁን ወደ አጀንዳ የዝውውር ኬዝ ሆኖ በዩናይትድ ሊታይበት ይችላል ተብሎ እየተዘገበ ያለው። ሜል ጋዜጣ ይሄን ብሎናል። ለምንድን ነው ታዲያ ዩናይትድ ወደዚህ ገበያ ለማተር የፈለገው ካላችሁ ደግሞ እኔ ማብራሪያውን ስሰጥ ከዚህ በፊት አውርቻለሁ። ማቲያስ ዲሊክት ለጉዳት የተጋለጠ ነው። ኦልሞስት ተጫዋቹ በዩናይትድ እንደው በቀጣይ ሲዝን ያለ ጉዳት ይጫወታል ብሎ ማሰብ መመለሱንም እንደው እርግጠኛ አይደለም።
የሊቻ ጉዳይ ሊቻ ነው፣ እስኪመለስ እየተጠበቀ ነው። ተጨማሪ ምርመራ እንዲደረግለት ከዓለም ዋንጫው በኋላ ተጫዋቹ ለምን ያህል ጊዜ በጉዳት ከሜዳ እንደሚርቅ እስካሁን ምርመራ አልተደረገለትም። ሃሪ ማጉዌር እድሜውን ታውቃላችሁ፣ ፕላስ አንዳንዴ አምናን ጀምሮ አንዳንድ ጊዜ ጉዳት ደርሶበታል። 33 ዓመቱ ነው። በሃሪ ማጉዌር መተማመን አትችሉም። ሄቨን ልጅ ነው። ሄቨን እና ዮሮ በጣም ልጆች ናቸው። ገና 19 ዓመት ታዳጊ ተከላካዮች ናቸው። ለታዳጊ ደግሞ አውሮፓ ቻምፒዮንስ ሊግን የሚያክል ቀጣይ ሲዝን ላይ ፕሪሚየር ሊግን የሚያክል በሳምንት 2-3 ጨዋታ ላይ በደንብ ፐርፎርም እንዲያደርጉ የምትጠብቋቸው ተከላካዮች አይደሉም። ምክንያቱም ገና ልጅ ናቸው። ኦፍኮርስ ታለንቱ አለ፣ ችሎታው አለ፣ ምርጥ ሴንተር ባክ መሆን የሚችሉ ልጆች ናቸው። ግን ደግሞ ኤክስፔሪንስ ስለሌላቸው እነኚህ ተጫዋቾች የምትተማመኑባቸው ተከላካዮች አይደሉም። ለዛ ነው እኔ ዩናይትድ እንደው ዝም ብሎ አማካይ ብሎ ያወራል እንጂ ተከላካይ ማስፈረም አለበት። ማንቸስተር ዩናይትድ ተከላካይ ካላስፈረመ ምንሆን በቀጣይ ሲዝን ላይ በጣም ጠንካራ ተፎካካሪ ሆነ ብዬ እኔ የዝውውር መስኮቱ ከመከፈቱ በፊት ቀደም ብዬ ስናገር ነበር። እኔ የሚሰማኝ አጣሁ እንጂ እንደው አይሰሙም እንጂ የኦልድ ትራፎርድ ሰዎች፣ ባለስልጣኖቻችን ዩናይትድ እየሄደ ያለበት የዝውውር ፖሊሲ አካሄድ እኔ ምንም እየተመቸኝ አልጣመኝም። በነገራችሁ ላይ ያባለፈውን ክረምት የዝውውር መስኮት እንቅስቃሴ አልክድም። በጣም ጥሩ የሆነ የዝውውር እንቅስቃሴ ነው ያደረግነው ባለፈው ክረምት። እሱን ግን ለአውሮፓ ቻምፒዮንስ ሊግ ተሳትፎ ብለው ያደረጉት እንደሆነ ነው ማምነው። እኔ በግሌ ነው ብላችሁ፣ ይሄ የግል አስተሳሰቤ ነው፣ የግል አመለካከቴ ነው። ልሳሳት ወይ ይችላሉ ወይ እንደ ተሳሳት ፕሩቭ ሊያደርጉኝ ይችላሉ። ምክንያቱም የዝውውር መስኮቱ ገና ነው አላለቀም። ስለዚህ ማየት አለብን። ገና 1 ወር አካባቢ አለ ዝውውር መስኮቱ እስኪዘጋ ማለት ነው። እስካሁን ድረስ ያየሁት ነገር ግን እና እንደው እንደ እቅድ የያዙት ነገርም ሀዲዱ አቅጣጫው ትክክል እንዳልሆነ ነው እኔ የሚገባኝ። ለምን ዩናይትድ ለምንድን ነው ሶስተኛ አማካይ ካልጨመርኩ በስተቀር እና ካላስፈረምኩ በስተቀር ሴንተር ባኩን አላይም፣ አጥቂ መስመሩን አላይም፣ ምንም ነገር አላይም ብሎ ቁጭ የሚልበት ምክንያት ምንድን ነው? እኔ እኮ የማይገባኝ ነገር ይሄ ነው። ቤተሰቦች የማይገባኝ ነገር ይሄ ነው። ከሄሪሶች አሁን ከያዙት አካሄድ አንጻር አማካይ ላይ ቦታ ላይ ተጫዋች እንፈልጋለን። በቃ ትክክል ነው። ይሄ ማንም ያውቀዋል እኮ የትኛውም ዓለም ላይ ያለ ሰው ያውቀዋል። በቃ 3 አማካይ ዩናይትድ ይፈልጋል። ሶስተኛውን አማካይ እስክናስፈርም ድረስ ግን ሌሎች ቦታዎች ላይ አንመለከትም ተጫዋች የሚባል እኮ የዝውውር ፖሊሲ ነው የማይገባኝ። እኔ የማይገባኝ የትም ክለብ ያላየሁት ግን ዩናይትዶች ጋር ብቻ ያለ ፖሊሲ ይሄ ገንዘብ ቁጠባ ነው። እነኚህ ሰዎች ክለቡ በረዥምም ይሁን ባጭር በከፍተኛ ደረጃ ኪሳራውን እየቀነሰ ትርፉን እየጨመረ ከክለቡ የሚፈልጉትን ገንዘብ መውሰድ በዲቪደንት መልክ ካልሆነ በስተቀር የያዙት እንጂ የአምቢሽን ጉዳይ ነው አይመስለኝም። ይሄ አምቢሽን አይደለም። ቤተሰቦቻችን በፖሊሲ ምክንያት ደጋግሜ ሰሞኑንም ልናገር ይችላለሁ ወይ በጣም ስሜታዊ ሆኜ ሊሆን ይችላል በዚህ ጉዳይ። በፖሊሲ ሽፋን ግን ገንዘብ ላለማውጣት እየተደረገ ያለ ጥረት ሆኖ ነው እየታየኝ ያለው ቤተሰቦች እንጂ ዩናይትድ በዚህ ተከላካይ መስመር እንደው የዩናይትድ ስካውቶች ወይ የዩናይትድ ቁልፍ ሰዎች ምንላቸው እንደ ቪቭል እንደ ሌሎቹ ማለት ነው እንደ ቤራዳን የመሳሰሉ ሰዎች እንደ ዊልኮክስን ጨምሮ አጠቃላይ ዋናውን የስካውቲንግ ዲፓርትመንት አባላት ሰር ጂም ራትክሊፍን እንኳን ተውት፣ ሰውየው ስለ ኳስ ብዙ በደንብ የሚያውቅ አይመስለኝም። እነኚህ ሰዎች ዩናይትድ እንደዚህ ተከላካይ መስመሩ በበሽታ እየታመሰ ያለ ቡድን ሆኖ ሳለ ልምድ የሌለው ሴንተር ባክ ዩናይትድ ያለው ክለብ ሆኖ ሳለ እንደው በዚህ ቲም ውስጥ ቁጭ ብሎ ቀጣይ ሲዝን ላይ የፕሪሚየር ሊግ ዋንጫ እንበላለን ብሎ የሚያስብ አስተዳደር ነው እንደ ያላቸው ቤተሰቦች። እንደዚህ አይነት አመለካከት ነው ያላቸው ዩናይትድ ሰዎች። ሪሊ በጣም ነው የሚገርመኝ። እኔ በጣም እንዴ ማንቸስተር ሲቲ እኮ ሁለት ማለት ነው የግራም የቀኝም ሁለት በጣም የተዋጣላቸው ሴንተር ባክ እኮ የያዘ ቡድን ነው። ምናልባት 3 ብቻ ከሆነባቸው ቤስት የሆኑ ሴንተር ባኮቻቸው ማለት ነው። ያውም ጉዳት ምናምን እኮ የምላቸው አይደለም፣ በሙሉ ጤነኝነት በሙሉ ፊትነስ የሚጫወቱ 3 ሴንተር ባክ ካላቸው ሌላ 1 ይጨምራሉ። ያሰጋቸዋል ደግሞ በ3ቱም አይተማመኑም ማለት ነው። ሌሎች ጉዳት ላይ ያሉ ሴንተር ባኮቻቸውን ትታችሁ ማለት ነው። እንዴ የዩናይትድ ተከላካዮች እኮ ዩናይትድን እኮ ሆስፒታል ያደረጉት አድማጮቻችን፣ ሊትራሊ ለመናገር ሆስፒታል እኮ ነው ያደረጉት። እንዴ ሊቻ ላይ ዩናይትድ ተጫውተው ያውቃል እንዴ? በደንብ በስነስርዓት ተከታታይ ጨዋታ ወይ 1 ሙሉ ሲዝን ተጫውቶ ያውቃል? አድማጮች እንትና ማቲያስ ዴሊክት አምና የሚገርም እንቅስቃሴ አድርጎ ሲዝኑ እንደተጀመረ በቃ ከአይን ያውጣ ተብሎ ተጫዋቹ ሲጫወት ሲከላከል እንዴት አባቱ እንደሚያምርበት ያኔ በቃ የዩናይትድን ዲፌንስ ቀጥ አድርጎ ይዞ
ስናጨፈጭፍለት አይደል እንዴ ደግሞ ወዲያው ተጫዋቹ የተጎዳው። ይሄ ጉዳት እኮ አሁን የማንቸስተር ዩናይትድ የመጀመሪያ ጉዳቱ እኮ አይደለም። ረዥም ጊዜ ሲጎዳ ተጫዋቹ የሊቻም የመጀመሪያ ጉዳት እኮ አይደለም። ሁለቱም ከቀድሞ ክለባቸው በተለይ ደግሞ ማቲያስ ዴሊክት በጁቬንትስ እያለ ተጫዋቹ በባየር ሙኒክ እያለ ሲጎዳ የነበረ ልጅ ነው። የጉዳት ሂስትሪው ጥሩ አይደለም ተጫዋቹ። ይሄን ክለቡ ያውቃል። እንኳን ክለቡ ቀርቶ እንዲህ በቀን በቀን የተጫዋቾችን ጤንነት የሚከታተል ቀርቶ እኛም ተራ ተመልካች በጣም በርቀት ሆነን የምናየው ሰዎች እየታዘብን ነው ምን ያህል አስተማማኝ ያልሆነ የሴንተር ባክ ወይም የተከላካይ መስመር ዩናይትድ እንዳለው። በዚህ ተከላካይ ቡድን ውስጥ ዩናይትድ ሻምፒዮን መሆን እንደማይችል ተፎካካሪ መሆን እንደማይችል በደንብ አድርገን በግልጽ እናውቃለን። አውቀን ግን አውቀው እነሱ ኦፍኮርስ እኛ እየደበረን እየተናገርን ነው፣ እነሱ ግን አውቀው ኢግኖር እያደረጉት ነው። በቃ ኮምፎርት ያልተሰጠኝ ያልተመቸኝ ነገር ይሄ ነው። ፔሲሚስት ለመሆን አይደለም ቤተሰቦቼ። ምናልባት መንጌት ትቸኩላለህ ብላችሁኛል። ኦፍኮርስ ልቸኩል ይችላሉ። በግል ባህሪ ነው። ቶሎ ለመተቸት ወይ የሆነ ነገር ለማውጣት ቶሎ ይታየኝ ይሆናል፣ እቸኩል ይሆናል። ግን ደግሞ መናገር እፈልጋለሁ። ዛትጅት መናገር ስጋት እንዳለኝ መናገር እፈልጋለሁ። ባለፈው ክረምት የዝውውር መስኮት ላይ ዩናይትድ እነኛን አስገራሚ የሆኑ ዝውውሮችን ሲፈጽም ሲያመጣ እንደ ኩኛን ምናምን ሲያመጣ አንድ ነገር ተናግሬያለሁ። ዩናይትድ ገና የፊት መስመሩን እንደው አሳምሮ በአንድ ቤት ነው የመሰልኩት። በቃ በጣም ግዙፍ የሆነ ቪላ ቤት አጥሩ ምኑም ስታዩት በጣም በቃ ደስ የሚል በጣም ደስ ይላል። ውስጡ ቤቱ ስትገቡ ግን ቀዳዳው ሁሉ ሊያፈስ ይችላል። ከውጭ ምናልባት በሩ በሪሞት የሚከፈት ሊሆን ይችላል። ይሄ ዲምላይቶች ምናምን ዲኮር ያሉት አትክልቱ ምናምን በጣም ደስ የሚል ቤት ሊሆን ይችላል። ውስጡ ስትገቡ ግን ግድግዳው ተሰነጣጥቆ ጣራው እያፈሰሰ ልታገኙ ትችላለች። ዩናይትድ አምና ቡድኑን የገነባበት መንገድ ይሄ ነው ብያቸው ነበር። ለምንድን ነው ይሄን ያልኳቸው? አጥቂ መስመር ላይ ተጫዋች ዩናይትድ አስፈርቦ 3 ጎል ቢያስቆጥር 4 ገብቶበት ግን ሊሸነፍ የሚችል ቡድን ነው ዩናይትድ ብዬ ስናገር ነው ባለፈው። ዩናይትድ አውሮፓ ሻምፒዮንስ ሊግ የበቃው ባስፈረማቸው የአጥቂ መስመር ተጫዋቾች ነው። እውነት ለመናገር ቤተሰቦች ሊትራሊ በግልጽ ምክንያቱም ዩናይትድ በሊጉ በጣም ብዙ ጎሎችን ካስቆጠሩ ክለቦች መካከል አንዱ ነው። በሊጉ ደግሞ ብዙ ጎሎች ከተቆጠሩባቸው ክለቦች መካከል ዩናይትድ አንዱ ነው። በጣም ብዙ ከሌሎች ትልልቅ ክለቦች አንጻር ስትው ለምሳሌ አርሰናል 71 ጎል አስቆጥሮ እንዲሁም ሲቲ 77 ጎል አስቆጥሮ ዩናይትድ ሶስተኛ ነው። 69 ጎሎችን ዩናይትድ ማስቆጠር ችሏል። ዩ ሲ በዛ የአማካይ ቦታ ኢማጅን አርሰናል ቤት ያለው የአማካይ ስፍራ ተጫዋቾች የዩናይትድ ተጫዋች ቢሆኑ ብላችሁ አስቡ። አያችሁ ዩናይትድ ምን ያህል ከዚህ በላይ ጎል ሊያስቆጠር እንደሚችል፣ ምን ያህል ከዚህ ከነኚህ ክለቦች በታች ደግሞ ጎል ሊቆጠርበት እንደሚችል አስቡ። ሲቲ ያለው አማካይ ክፍል ዩናይትድ ኖሮት ቢሆን ኖሮ አምና ብላችሁ ስታስቡ ሊቨርፑል እንኳን 63 ጎል እኮ ያስቆጠሩ። የተቆጠረባቸውን ጎል ስናይ አርሰናል 27 ጎሎች ብቻ ነው የተቆጠሩበት። ዛስ ዋይ አርሰናል የሊጉ ሻምፒዮን የሆነው እኮ በዚህ ምክንያት ነው። ምክንያቱም ቬሪ ጉድ ዲፌንስ፣ ጥሩ ዲፌንስ አላቸው። ዩናይትድ ብቻ እኮ ነው አርሰናል ላይ 3 ያገባው አምና። ማንቸስተር ሲቲ 35 ጎል ነው የተቆጠረባቸው። ዩናይትድስ 50 ጎል ተቆጥሮበታል። ጉድ እኮ ነው 50 ጎል ዩናይትድ። በየጨዋታው ዩናይትድ ከአንድ በላይ ጎል ይቆጠርበታል ማለት ነው። ኦልሞስት ወደ 2 ጎል የሚጠጋ ዩናይትድ ይቆጠርበታል በየጨዋታው ላይ። ቪላ እንኳን 49 ነው የተቆጠረበት። ሊቨርፑልም ብዙ 53 ገብቶበታል። አያችሁ አሁን የዩናይትድ ችግር ዲፌንሱ ነው። ይሄ ዲፌንስ እንዲጋለጥ ያደረገው ደግሞ አምና ምንድን ነው የዲፌንሱ ድክመት ብቻ ሳይሆን አማካይ ክፍሉም ለዲፌንሱ በደንብ ከቨር ስለማያደርግ እንደው ካዛሜሮ በጣም ስለተዳከመ አሞሪምም በመጀመሪያዎቹ ጨዋታዎች ላይ ግማሹን እሱ አይደል ይዞ ነው ሄደው። በጣም ክለቡ ሴታፑ ትክክል ስላልሆነ ዩናይትድ ብዙ በተቆጠረበት ጎል ምክንያት ከአርሰናል ጋር መፎካከር አልቻለም እንጂ ሁለቱን ባላንስ ቢያደርግ ኖሮ ዩናይትድ ከአርሰናል ጋር ሄዶ ሻምፒዮን ለመሆን በደንብ መፎካከር የሚችል ቲም ነበር። ግን ግንባታችን የፊት ብቻ ሆነ፣ የአጥር ብቻ ሆነ፣ የበር ብቻ ሆነ። ከፊት መስመር ላይ ነው በጣም የምናስፈራው ስንታይ። በቃ ፊት መስመር ላይ ዩናይትድ ሞገስ ያለው ቡድን ሁሉም እኮ ይፈራል ዩናይትድ መግጠም። ምክንያቱም ብሪያን ምቡሞ አለ፣ አማድ አለ፣ ፊት መስመር ላይ ኩኝ አለ፣ ቤንጃሚን ሼሽኮ አለ። ይፈራሉ ቡድኖች ደግሞ ጎል ያስቆጥራሉ። እነዚህ ልጆች ከ30 በላይ ጎል አስቆጥረዋል። እና አሁን ዩናይትድ ተከላካይ መስመሩን ካላጠናከረ ስለ አማካዩ ኢግኖር እያደረኩ አማካዩን እስቲ በምንችለው ማርኬቱ እድል ሰጥቶን ነበር። ማርኬቱን አልተጠቀምንም። አሁን አማካዩ ላይ የነበሩ ማርኬቱን አልተጠቀምንም። አይ በእኛ መንገድ እንሂድ ብለው ቅድም በነገርኳችሁ በፖሊሲ ሰበብ ቆጠቡና
እነ ቲልሞንስን አመጡ። ቲልሞንስ ጥሩ ፈራሚ ነው፣ እውነት ለመናገር መጥፎ ፈራሚ ነው እያልኩ አይደለም። ይህም ተጫዋች ግን ከጉዳት የነጻ ተጫዋች አይደለም። 40-50 ጨዋታ በየአመቱ የሚያደርግ ተጫዋች አይደለም። አምና በተለይ በቪላ ጨዋታዎች ላይ ሲዝኖች ላይ ስለተጎዳና እሱ ከተጎዳ በኋላ አስቶን ቪላ እንዴት አድርጎ እንደተቸገረ እና ብዙ ጨዋታዎችን ከማሸነፍ እና ካለመሸነፍ ወደ መሸነፍ እንዴት እንደመጣ እሱ ከተጎዳ በኋላ ስነግራችሁ ነበር ስታት አውጥቼ። ስለዚህ ይህን ልጅ ተማምናችሁ ደግሞ በቃ አማካይ ክፍሌን ገንብቻለሁ፣ የዩናይትድ ትልቁ የአማካይ ፈራሚ ቲልሞንስ በጣም ልምድ ያለው ብላችሁ ተረጋግታችሁ የምትቀመጡ ከሆነ እኔ ከእናንተ ጋር ችግር አለብኝ፣ ከኢኖሶች ጋር ችግር አለብኝ ማለት ነው። ኦክሳችኋለሁ። ዩናይትድ ትንሽ ክፍተት በተፈጠረበት ቁጥር አማካይ ክፍል ላይ ዩናይትድ ትንሽ ነገር በአማካይ ክፍል ስህተት ምክንያት እንደው ድክመቱ በጣም ጎልቶ የሚታይ ከሆነ እኔ ሁሌ እንደ ቀጣይ ሲዝን እንደ ማርክ ጎልብሪች ስጮህ ልውል ነው ቤተሰቦች። በቃ እኔ ሰወቅሳቸው ልውል ነው። በጣምም ደግሞ ሊያስቆጩኝ ይችላሉ። እንደው ይሄ ባይሆን ደስ ይለኛል። አሁን ዩናይትድ በቀሩት የዝውውር መስኮቶች ላይ ስለ አማካይ ዝውውር እመጣበታለሁ። አሁን እዚህ ጋር ስለ ተከላካይ እያወራን ስለሆነ ነው። እና ዩናይትድ ተከላካይ መስመሩን ማጠናከር አለበት። ይሄ ማንም ተራ የሆነ የእግር ኳስ ተመልካች የሚታዘበው ነገር ነው። እኔ እንደውም እኮ ክረምቱን ልክ ሲጀምር አማካይ ቦታውን እኮ ትቼ ረስቼው በቃ ዩናይትድ ፉልባኮች ራሱ ማምጣት አለበት ብዬ ሳወራ ነበር። ግን አሁን በፉልባክ ብቻ አይደለም ሴንተር ባክም ዩናይትድ ያስፈልጋል። አሁን እነሱ ያሰቡት አማካዩን በዚህ ሲዝን እንገነባና በዚህ ክረምት ከዛ ቀጣይ ትኩረታችን ደግሞ ሙሉ ዲፌንሱን መቀየር ነው ብሎ አፍርሰው ደግሞ ዲፌንሱን ሊቀይሩ ነው። አያችሁ። ስለዚህ 3 ዓመት ሊፈጅ ነው። አምና አጥቂ ዘንድሮ አማካዩ መገንባታቸውን እርግጠኛ አይደለው፣ ግን ገና ነው፣ እንጠብቃለን። ደግሞ በቀጣይ ሲዝን ላይ ደግሞ ዲፌንሱ ላይ እንመጣለን ብለው ይህንን የያዙት ሰዎቻችን ይህንን የያዙት ግን ደግሞ አይሮን ነው አላቅም። አሁን ምን እንደሚፈጽሙ አላቅም። ሊሻ እንደዚህ ተጎዳ ሲመጣ ምርመራ ያደርጉለታል። ከዛ በኋላ ዩናይትድ ወደ የተከላካይ ማርኬቱን ቅድም እንዳልኳቸው ዴይሊ ሜል ያወጣው መረጃ አለ ይመለከታሉ። ግን ያመጣሉ አይመጡም የሚለው ላይ ማንም እርግጠኛ አይደለም። በእርግጠኝነት መናገር አትችሉ። ለምሳሌ አሁን ትላንት ስፖርቲንግ ሊዝበን አንድ ጥሩ ተከላካይ ነበረው፣ ሴንተር ባክ ታውቃላችሁ፣ ኦስማኔ ዲያሞንዴ የተባለ በጣም ጥሩ ተከላካይ ነው። 40 ሚሊዮን ዩሮ ተጫዋቹን ለኖቲንግሃም ፎረስት ለመሸጥ ተስማሙ። ዩናይትድ ሊያመጣው የሚችለው ጥሩ የሆነ የሴንተር ባክ ተጫዋች ነው። በነገራቸው ላይ ይህን ተጫዋች በ40 ሸጡና ስፖርቲንግ ሊዝበኖች ደግሞ ማንን አስፈረሙ? ከስትራስበርግ በ20 ሚሊዮን ዩሮ ኢብራሂማ ባ ተብሎ የሚጠራ ተጫዋችን አመጡ። እዚህ አሁን ኖቲንግሃም ፎረስት እንኳን እንደው ሙሪሎ የሚባል ምርጥ የሆነ ዲፌንስ እያላቸው ዩናይትድ የሚፈልገው በነገራቸው ላይ ስሙ ተነስቷል። ዩናይትድ ሁሉ ሊያመጣው ይችላል ተብሎ ግን ብራዚላዊ ሙሪሎ የተባለው ተከላካይ በቅርቡ ግን አዲስ ኮንትራት ተጫዋቹ ፈርሟል። ፎረስት ደግሞ ተጫዋቹን የመሸጥ ፍላጎት የለውም፣ ላይሸጥ ይችላል ለዩናይትድ። ዩናይትድ ግን አሁን ሊያመጣው ጥረት እያደረገ ነው፣ ይፈልገዋል ተብሎ መረጃ እየወጣ ተመልክቻለሁ። የዝውውር ጥያቄ ሊያቀርብ ነው የሚል መረጃ አላቅም። እሱ ሊተኩት አይመስለኝም። ግን ያመጡት ይሄን ልጅ እዚህ ዳያሞንዴን ያመጡት ፎረስቶች እንዲያጣምረው ነው እኔ የሚመስለኝ ማለት ነው። አያችሁ በፎረስት ደረጃ እንኳን ምን ያህል አምቢሽን እንዳላቸው፣ ምን ያህል ቲማቸውን ድክመት ቀዳዳቸውን አውቀው እንዴት አድርገው እንደሚያጠናክሩ ተመልክቱ። ዩናይትድ ማድረግ ያለበትን ፎረስት እያደረገ ነው በዚህ ሰዓት። እሺ ይህን ተዉት። ዩናይትድ የተከላካይ ችግር እንዳለበት እየታወቀ ሴኔሲ ነው ማን ነው ቢባል የበርንመዝ ተከላካይ ነበር። ይህንን ተከላካይ ፍሪ እኮ ነው ያኔ ዩናይትድ በነፃ ዝም ብሎ ደውሎ በአንድ ስልክ ያመጣዋል። ጥሩ ደሞዝ ሰጥቶ ወይ የፊርማ ክፍያ የተወሰነ ነገር አጉርሰው ልጁ ለአርጀንቲና ብሔራዊ ቡድን የተጠራው ተከላካይ ማለት ነው። ዓለም ዋንጫ ላይ እንደው ባይሰለፍም ብዙ ከአርጀንቲና ብሔራዊ ቡድን ጋር የነበረው ልጅ ይህን ተከላካይ አምጥቶ እንደው ቢያንስ ፎይታ እንደው ባናስፈርም እንኳን ሴንተር ባክ ባይመጣ እንኳን ይሄ ልምድ ያለው በእንግሊዝ ፕሪሚየር ሊግ በደንብ የተጫወተ በጥሩ ሲዘን ያሳለፈ ከበርንመዝ ጋር ተከላካይ ነበር። ይሄ ልጅ በፍሪ ኤጀንት ያለ ቤሳቤስቲ የምታገኙት ልጅ ዩናይትድ ዝም አለ። አስገረመኝ። ተወርቶ ነበረ አዋሩት ምናምን ተባለ። እርግጠኛ ነኝ በሆነ ነገር አልተስማሙም እንጂ ልጁ ከዩናይትድ ይልቅ ቶተናምን የሚመርጥበት ምክንያት የለም። የትኛውም ተጫዋች እንደው የሚፈልገው ጥቅም ወይ ደግሞ ዩናይትድ አልሰጥም ብሎት ሌሎች ክለቦች ሲሰጡት ነው ወደ ሌላ ክለብ የሚሄዱ። ይሄ የታወቀ ነው እንጂ ዩናይትድ እኩል ነገር አቅርቦ ወይ የተሻለ ነገር አቅርቦ ተጫዋች ሌላ ክለብ በተለይ ደግሞ እንደ ቶተናም አይነት ክለብ ሊመርጥ አይችልም። ያውም ያለ አውሮፓ ሻምፒዮንስ ሊግ ልጁ ቶተናም ሄደ። ይሄን ልጅ አምጥተው የስኳር ተጫዋች ማድረግ እየቻሉ እንደው ገንዘብ ችግር ከሌለባቸው ደሞዙን እንደው ለመክፈል ፈቃደኛ ካልሆኑ በስተቀር እንዴት ይተዋል? ይሄ ልጅ የሊጉ ልምድ ያለው በበርንመዝ ጥሩ ሲዝን ያሳለፈ ተከላካይ ሴንተር ባክ
ይሄ ነው የኔ ጥያቄ እኔ ሰዎች ላይ አሁን ሰሞኑን የሚወራ የዝውውር ወሬ አለ። ለምሳሌ ከወደ ጣሊያን አንድ ተከላካይ ላይ መጡ ነው ተብሎ ዩናይትዶች ስማቸው ከጆን ሉኩሚ ከሚባል ተከላካይ ጋር እየተወራ ነው የሚገኘው። የቦሎኛ ተከላካይ ነው። ኮሪየር ቦሎኛ የተባለ የዜና ምንጭ ነው ስፖርት ዊትነስን ጠቅሶ የዘገበው። 28 ዓመቱ ነው። ኮሎምቢያዊ ነው። በጣም ግዙፍ ነው። ጥሩ የሆነ ፊዚካል ፕሬዘንስ ያለው የተከላካይ መስመር ተጫዋች ነው። ምናልባት ለዚህ ተጫዋች ዩናይትድ ትራንስፈር ማርኬት ላይ እንደተቀመጠው 22 ሚሊዮን ዩሮ ማፍረሻ ሚን ዋጋው ተብሎ የተቀመጠው። ዩናይትድ ግን ያስፈርመዋል ያስፈርመውም እርግጠኛ አይደሉም። ግን ስሙ እየተነሳ እየተወራ ነው የሚገኘው። እንዲሁም በተከላካይ ቦታ በግራ ተመላላሽ ተከላካይ ቦታ ላይ የቶተንሃሙ ዲጀን ስፔንስ የተባለው ተጫዋች እንዲሁ በዩናይትድ ተፈልጓል ተብሎ ስሙ ተያይዞ ይሄ ተከላካይ እየተወራ ነው የሚገኘው። ሊቨርፑል ደግሞ ይፈልገዋል ስፔንስን። ዓለም ዋንጫው ላይ በጣም ጥሩ ጊዜ ነው ከእንግሊዝ ብሔራዊ ቡድን ጋር ያሳለፈው። ሉዊስ ሆል ዝውውር ጉዳይ ዩናይትድ ስላሳሰበው እና ኒውካስል ዩናይትድ በጣም ብዙ ገንዘብ አሁን ከዚህ ተጫዋች 70 ሚሊዮን ፓውንድ ነው ይፈልጋል የተባለው። ዩናይትድ ከ45 እስከ 50 ነው እየተሽከረከረ ያለው። በዚህ ገንዘብ ደግሞ ኒውካስሎች እንደማይሸጡ ይታወቃል። ስለዚህ ሌሎች አማራጮችን እያየ ይገኛል። ለዛ ነው የቶተንሃሙን ስፔንስን ለማስፈረም ዩናይትድ ፍላጎት አለው የሚል ሪፖርት አሁን እየተመለከትኩ ያለሁት። ለማንኛውም ሀሳብ አስተያየቶቻችሁን ስጡ እስቲ። የዩናይትድ የተከላካይ መስመር ቀጣይ ሲዝን ላይ ያሰጋችሁ ወይ? ቤተሰቦች ሀሳባችሁን አካፍሉኝ፣ የምመለከተው ይሆናል። ቤተሰቦች የአማካይ የዝውውር ዜናዎችን ደግሞ ወደ ማድረስ እንሂድና አማካይ ቦታ ላይ ከወጡ ዜናዎች መካከል እንደው ብዙ ትኩረት የሳበው ትላንት ያደረስናችሁ የዛይር ኢምሬ ጉዳይ አሁን ዲናይ ተደርጓል። ምክንያቱም ፔጂዎች ተጫዋቹን መሸጥ አይፈልጉም እና ስለ ተጫዋቹ መሸጥ ጉዳይ ማውራትም አይፈልጉም፣ እንደው መደራደርም ጠረጴዛ ስቦ መቀመጥም አይፈልጉም የሚል ዘገባ ወጥቷል። ስለዚህ ዩናይትድ ኬዙን እዚህ ጋር መዝጋት ይችላል ማለት ነው። ፋብሪሶ ሮማኑም አጠናክርልን ይህን ጉዳይ ወጣና ምን አለ ፋብሪሶ፣ ዩናይትድ ምናልባት የድሪም ሳይኒንግ አድርጎ ይዞታል ይህን ተጫዋች እና እንደው ፒኤስጂ በሩን ከከፈተና ድንገት ልጁን የማስፈረም እድል ካለ ብናስፈርመው የተሻለ ነው ብለው የሚያስቡት አይነት የህልም አይነት ፈራሚ ተጫዋች ነው እንጂ አክቹዋሊ ፒኤስጂ ተጫዋቹን ለመሸጥ በሩን ክፍት አድርጎ ዩናይትድ ደግሞ ልጁን ለማስፈረም የሚንቀሳቀስበት አይነት ተጫዋች አይደለም ብሏል ፋብሪሶ ሮማኖ። ስለዚህ ወዲያው ነው ይሄን ነገር ያጣጣለው፣ ኮንክሪት አይደለም ማለት ነው። እንደውም እንደ ፋብሪሶ ሮማኖ ገለጻ ከሆነ ዩናይትድ ተጫዋቹን ፈልጎት የነበረው እና እንደው ሊያስፈርመው ትንሽ እንቅስቃሴ ሙከራ አድርጎ የነበረው በ2023 ላይ ነው፣ የዛሬ 3 ዓመት ማለት ነው። ያኔ ደግሞ ዛይር ኢምሬ 17 ዓመቱ ነበር ያኔ ነው ዩናይትድ ጠንከር ያለ የዝውውር እንቅስቃሴ በተጫዋቹ ዙሪያ አድርጎ የነበረው የፒኤስጂ የአካዳሚ ተጫዋች በነበረ ሰዓት ማለት ነው። ግን አሁን በውስጥ ያለው የማንቸስተር ዩናይትድ አማካይ የማስፈረም እንቅስቃሴ ብዙ ተጫዋቾችን በሊስት መያዝ ነው እንጂ ለማስፈረም ተጨባጭ እንቅስቃሴ ማድረግ አይደለም። በተለይ በዚህ ተጫዋች ዙሪያ ብሎ ፋብሪሶ ሮማኖ ይህን ጉዳይ አጣጥሎታል። ሌላው የሮድሪ ጉዳይ ነው። የሮድሪ የሲቲን መልቀቅና ወደ ሪያል ማድሪድ መሄድ ትልቅ ዜና ሊሆን ይችላል ለዩናይትድ ብዬ ትላንት ብዙ ነገር አውርቼበታለሁ። ለኤኪፕ እንዳለው ከሆነ ሲቲዎች አሁን 100 ሚሊዮን ዩሮ ጠየቀዋል ብለዋል። ምክንያቱም ይሄ ጉዳይ ከዩናይትድ ጋር በተዘዋሪ ስለሚያያዝ ነው። ስለዚህ ልጅ ማነሰውና 1 ዓመት ቀሪ ኮንትራት ላለው ተጫዋች ነው እንግዲህ ሲቲ 100 ሚሊዮን ዩሮ የከፈሉኝ ያለው። በግል ተስማምቷል ተጫዋቹ። አሁን ክለብ ከክለብ ድርድር እየተጠበቀ ነው ያለው። ይሄን ሁኔታ በቅርበት መከታተል ይኖርብናል። ሌላው ነገር የቹዋሜኒ ጉዳይ ነው እና ትላንት አንድ ዜና ወጣ። በነገራችሁ ላይ በቹዋሜኒ ዝውውር ጉዳይ ሳሙኤል ሉካርስትን ታውቁታላችሁ። የዩናይትድ ኮሪስፖንደንት ነው። ከሜን ጋዜጣ አሁን ወደ ዘሰን ጋዜጣ ተቀይሮ ለዘሰን ጋዜጣ በመጽሐፍ ላይ ነው ያለው እና የዩናይትድ ልዩ ዘጋቢ ነው ይሄ ሰው። ግን ደግሞ አንዳንድ ጊዜ ይስታል በዝውውር መስኮት ላይ። ትላንት ምን አለመሰላችሁ፣ ቹዋሜኒን አሁንም ተከታተሉት። ምክንያቱም ዩናይትዶች ስቲል በዚህ ተጫዋች ተስፋ አልቆረጡም። ምክንያቱም ተጫዋቹ አዲስ ኮንትራት ለመፈረም ተስማማ ተብሎ ቢነገርም እስካሁን ድረስ ግን ተጫዋቹ በማድሪድ ቤት የሚያቀየው ኮንትራት ላይ ፊርማውን አላኖርም። በዛ ምክንያት ዩናይትዶች በተጫዋቹ ዝውውር ላይ ተስፋ አልቆረጡም። ሪያል ማድሪዶችም ቢሆን በአዲሱ ኮንትራት ዙሪያ እንዳስፈረሙት ይፋ አላደረጉም። ጆዜ ሞሪኖ በእርግጥ ቹዋሜኒን በክለቡ ላይ ያቆዩት ይፈልጋሉ። ነገር ግን ደግሞ
ተጫዋቹን አዲስ ኮንትራት መፈረሙ በይፋ እስካልተገለጸ ድረስ ዩናይትዶች እሱን ማለማቸውን አያቆሙም ብሎ ነው ያለ ማለት ነው። ይሄ ሳሙኤል ሉካሬስት ንግግር ነው። ከዛ ሌሎች መጡ። እነ ሱሊ ቶክስ የተባለውም እንዲሁ ለዩናይትድ ቅርብ ነው፣ ምንጮች አሉ ተብሎ የሚታመን ሰው ነው። እሱ ምን አለ? በቹዋሜኒ እና ዩናይትድ የዝውውር ወሬ ላይ የሆነ እውነታ አለ ብሎ ከተናገረ በኋላ ባለፈው ምሽት ሰምቻለሁ ይሄን ጉዳይ ዩናይትዶች ማድሪድን እንዳወሩ በባለፉት ጥቂት ቀናት ዩናይትድ እና ማድሪድ መካከል የሆኑ ንግግሮች እንዳሉ ከመረጃ ምንጭ ዜናውን አግኝቻለሁ ነው የሚለው። ነገር ግን ይሄ ንግግር እንደው ዝውውርን ለመፈጸም የሚደረግ የመጨረሻ ጠንከር ያለ ንግግር ሳይሆን እንደው መረጃ የመጠየቅ አይነት ንግግር ነው ብሎ ካከለ በኋላ በእርግጥ ለቹዋሜኒ ብቻ ላይሆን ይችላል አለ። ካማቪንጋም ይገኛል። ስለዚህ የካማቪንጋንም ጉዳይ መከታተል ይኖርብናል። ዩናይትዶች ቹዋሜኒ የሚሸጥ ከሆነ ለማየት ይሄን ነገር ይፈልጋሉ እና ተጫዋቹ የመጨረሻ እንደው በማድሪድ ቤት የሚያቆየውን ኮንትራት እስካልፈረመ ድረስ ከተጫዋቹ ዝውውር ራሳቸውን ማራቅ አይፈልጉም፣ መጠየቅ ይፈልጋሉ ሁሌም ቢሆን ብሎ እሱ በዚህ መልኩ የሉካሬስ ነገር እንዲሁ ለማጠናከር ሞከረ ማለት ነው። ከዛ ደግሞ ቆየት ብሎ ዘገባዎች መውጣት ጀመሩ። ምንድነው ዘገባው? ዩናይትድ ለካማቪንጋ እና ለቹዋሜኒ ብቻ አይደለም ከማድሪድ ጋር ኮንታክት ያደረገው በሌሎች ተጫዋቾችም ዝውውር ጉዳይ ነው ተብሎ አንድ ስም ተነሳ እና እንደውም የማስታንቱኖ ስም ነው ከዩናይትድ ጋር ተነስቶ የተመለከትኩት። ዩናይትድ ይሄ ናቹራል የሆነ የ9 ቁጥር ተጫዋች ስለሚፈልግ በሁለቱ አማካይ ተጫዋቾች ብቻ ሳይሆን በማስታንቱኖ ዙሪያ አውርቷል ማድሪድን የሚሉ ሪፖርቶች ወጡ እና ተመለከትኩኝ። ምክንያቱም ሪያል ማድሪዶች ማስታንቱኖን በውሰት ለመስጠት በራቸውን ክፍት ስላደረጉ የሽያጭ ሳይሆን የውሰት ዝውውሮችን ለመስማት ፈቃደኛ ናቸው መባሉን ተከትሎ ነው ዩናይትድ በዚህ ተጫዋች ዙሪያ ማድሪድን አወሩ ተብሎ የተገለጸው እና ይሄ ሶስት ዜና ነው። ለቹዋሜኒ ይባላል፣ ለካማቪንጋ ይባላል፣ ማስታንቱኖ ይባላል ማለት ነው። ስለዚህ ይህን በዚህ መልኩ እዩትና የፋብሪሶ ሮማኖን ደግሞ ምላሽ ስንመለከት አሁን ምንድነው የሚለው ፋብሪሶ ሮማኖ መሰላችሁ? ቹዋሜኒ አዲስ ኮንትራት ለመፈረም ተስማምቷል ነው የሚለው። እንደውም እሱ የሚለው ከሆነ አዲሱን ኮንትራት ይፈርማል፣ እርግጥ ነው በማድሪድ ቤት ብሏል። ተስማምቷል፣ አልቋል። አይ ቲንክ አሁን እረፍት ላይ ስለሆነ ሲመለስ ነው በተለይ በደንብ ይለይለታል። በቀጣዮቹ ጥቂት ቀናት ላይ በተለይ ቀጣይ ሳምንት የሆነ አዲስ ነገር ሊኖር ይችላል እና ይሄ ተጫዋች በማድሪድ ቤት ኮንትራቱን መፈረሙ እርግጥ ስለሆነ ዩናይትዶች ይሄን አማካይ እናስፈርማለን ብለው በድጋሚ እንደማይንቀሳቀሱ ነው ማስበው ብሏል ፋብሪሶ ሮማኖ። በቃ የሞተ ነገር ነው። ኮንትራቱ ኦልሞስት ስለተስማማ ነው እሱ የሚለው። ልክ ማኑ ኮኔን እንዳናገሩት የማኑ ኮኔን ሰዎች እንዳወሩ ደግሞ ከካማቪንጋ ሰዎች ጋር ኤጀንቶች ጋር የዩናይትድ አመራሮች ንግግር አድርገዋል ከሳምንታት በፊት ወይም ከጥቂት ቀናት በፊት ብሎ ደግሞ እነኝን ሁለት አማካዮች ተወካዮች እንዳወሩ ዩናይትድ ሰዎች ነግሮናል። ግን ደግሞ አለ ካማቪንጋ በሪያል ማድሪድ መቆየት ይፈልጋል አለ። ፍላጎቱ በማድሪድ ቤት መቀጠል ነው። አንድ ሁለተኛ ማድሪዶች ልጁን ለመሸጥ በራቸውን እስካሁን ድረስ ክፍት አላደረጉም። ስለዚህ ይህም ጉዳይ ለዩናይትድ እንደው ፖሲቢሊቲ ብላችሁ የምትሉት እንኳን ዝውውር አይደለም። ምክንያቱም በተጫዋቹ ወገን ፍላጎት የለም። ማድሪድ ቤት መቆየት ነው የሚፈልገው። ሪያል ማድሪዶቹም ልጁን ለመሸጥ እስካሁን ድረስ ግሪን ላይት አልሰጡም። ምክንያቱም ግሪን ላይት ሊሰጡ የሚችሉት ሮድሪን ካስፈረሙ በኋላ ነው፣ ወይ ካማቪንጋን ወይ ቹዋሜኒን። በራቸው ቢከፈተው ያንዴ ነው። ይሄን እስካላረጋገጡ ድረስ ግን ማድሪዶች ለዩናይትድም ሆነ ሌሎች ክለቦች በራቸውን አይከፍቱም። እነዚህ ሁለት ተጫዋቾችን ለመሸጥ ማለት ነው። ማንን ይሸጣሉ የሚለው እንዳለ ሆኖ ማላይ እንደሚወስኑ እንዳለ ሆኖ ሮድሪ ወደ ማድሪድ ይመጣል አይመጣም የሚለው እንዳለ ሆኖ ነው እንግዲህ ይሄን ሁሉም ነገር እየተባለ ያለው። ይሄ የዶሚኖ ኢፌክት ጉዳይ ነው ቤተሰቦቻችን። ትላንት እንዳልነው በሰፊው አንዱ ተጫዋች ዝውውር በሌላው ተጫዋች ላይ ተጽዕኖ ሊያሳድር ይችላል። ዩናይትድም እየጠበቀ ያለው እና አፕቱዴት እየሆነ ያለው መረጃዎችን ኢንፎርሜሽኖችን እየጠየቀ ያለው ከማድሪድ ቤት ውስጥ በእነኚህ ጉዳዮች ላይ ብቻ ነው እንጂ ጠንከር ያለ በቃ ይሄ ተጫዋች ሊመጣ ነው፣ ቹዋሜኒ ወደ ዩናይትድ ሊመጣ ነው፣ ካማቪንጋ ወደ ዩናይትድ ሊመጣ እንቅስቃሴ ላይ ነው የምትሉበት ነገር አይደለም። እና እችን መረጃ ከአማካይ ዝውውር እንቅስቃሴያችን ጋር በተያያዘ እችን መረጃ ያዟት ተወዳጆች። ይሄ ነው ያለው እውነታ ለማለት ነው።
ሌላ ግን ትላንት ብዛት አይ ቲንክ ሰምታችኋል። ዜናዎችን ወደ እናንተ አድረሰን ከጫንም በኋላ ዩናይትድ ታዳጊ ተጫዋቾችን ማስፈረም ቀጥሏል። ቶምፕሰን ለዩናይትድ ከፈረመ በኋላ አንድ የዘሰን ጋዜጣ ጸሐፊ ነው፣ በጣም ለዩናይትድ ቅርብ የሆነ ሰው ምን አለ፣ ዩናይትድ ቶምፕሰንን ያስፈረመው ልክ እንደ ዘጠናዎቹ የፈርጊ ቤቢስ የሚባል በአንድ ጊዜ አንድ 5 ታዳጊ ተጫዋቾችን አምጥቶ ዩናይትድ ለእንትን ለእውቅና ያበቃበትና እነኛ ተጫዋቾች የፈመሱበት ሁኔታ አለ ታውቃላችሁ። እና ልክ የዘጠናዎቹ አይነት ዩናይትድ በጣም የሚያስፈልገው ዩናይትድ አሁን በክንፍ ተጫዋቾች የታወቀ ነው። በሰር አሌክስ ፈርጉሰን የመጨረሻ ዘመን ራሱ እነ ሮናልዶ ከክንፍ እየተነሱ የሚያጠቁ ተጫዋቾች በደንብ ነበሩት። አሁን ግን እውነተኛ የሆነ የክንፍ አጥቂ ተጫዋች ዩናይትድ የለው። የሚያስፈራ አሯሯጡ፣ ኳስ አገፋፉ፣ አደጋ መፍጠር የሚችል በጣም ታይፒካል የሆነ ልክ እንደ ናኒ ሮናልዶ አይነት የክንፍ መስመር ተጫዋች ዩናይትድ የለውም እና አሁን ዩናይትድ እዛ ቦታ ላይ ሌፍት ዊንግ ቦታ ላይ ረዥም ጊዜ ያገለግለኛል እና ያንን ትውስታ ሮናልዶን ትውስታ ሊመልስ የሚችል ምርጥ የክንፍ መስመር ተጫዋች ታለንት ያለው ተጫዋች አግኝቻለሁ ብሎ ያስባሉ ዩናይትድ ሰዎች ብሎ ናታን ሳልት ነው ማለት ነው። በቶምፕሰን ዝውውር ዙሪያ ምን ያህል ዩናይትዶች ኤክሳይትድ እንደሆኑ ከተጫዋቹ በተለይ 1v1 ብዙ ነገር እንደሚጠብቁ የነገረን ማለት ነው። አይ ቲንክ ይህን ልጅ ክሊፑን ይሁ ብያቸዋለሁ። ቶምሰን ብላችሁ እዚህም ቪዲዮ ላይ ምናልባት አስቀምጨዋለሁ ባለፉት 2 ቪዲዮዎቼ ላይ ይህን ልጅ ይሁት ተመልከቱት፣ አይታችሁታል። አይ ቲንክ እናንተም እንደምትወዱ ተስፋ አደርጋለሁ። አሁን ግን ትልቁ ዜና የዩናይትድ ሰዎች በዚህ አላበቁም። ሌሎች የአካዳሚ ተጫዋቾችን ትላንት መረጃ እንዳደረስናችሁ መጥለፍ ጀምረዋል እና በዚህ አያበቁም። ገና 4-5 ያህል ታለንቶች ይመጣሉ ወደ ዩናይትድ ብለን ስንላችሁ ከቆየን በኋላ ትላንት ዜናውን አድርሼ ጭኘው 2 ተጫዋቾችን ማስፈረማቸውን ይፋ አደረጉ። ደግሞ ሌላ መስማማታቸውን አንደኛው ዴቪድ ኢዜ ይባላል። ከሲቲን ያስፈረሙት የ16 ዓመት ተጫዋች ነው። ይህም ተጫዋች የአማካይ ስፍራ ተጫዋች ነው። አርሰናል በጣም አጥብቆ ፈልጎት አርሰናል ዝውውሩ ላይ ጨረታ ውስጥ ገብቶ ከዩናይትድ ጋር ቢፎካከርም ልጁ ግን አርሰናልን አልፈልግም ብሎ ለዩናይትድ ፈርሟል ማለት ነው እና ተጫዋቹ 17 ዓመት ሲሆነው ፕሮ ኮንትራት ከዩናይትድ ጋር ይፈራረማል ተብሎ ተገልጿል። ኢዜ በጣም ምርጥ ተስፋ ያለው የአማካይ ስፍራ ተጫዋች ተደርጎ እየተወራለት ያለ ነው። በጣም ትልቅ ነው፣ ፓወርፉል፣ ጉልበታም ነው፣ ኮንፊደንት ነው፣ ኳስ ሲይዝ በራሱ መተማመን አለው እና ይሄ ታይፒካል የሆነ ቦክስ ቱ ቦክስ አማካይ ተብሎ የሚጠራ ልጅ ነው ማለት ነው። ስለዚህም ተጫዋች ቪዲዮዎች አሉላችሁ ቤተሰቦቻችን ዩቲዩብ ላይ በደንብ አድርጋችሁ ተጫዋቾቹን ተመልከቷቸው። ትልቅ ታለንት ነው ከሲቲ አካዳሚ ዩናይትድ የወሰደው። በዚህ ብቻ መቻ በቁ አድማጮች፣ እዛው ሲቲ ቤት እንደው ለሲቲ ትላንት ዱብዳ ነበር። ምክንያቱም ትልልቅ ታለንት ያላቸው ተጫዋቾቻቸውን ዩናይትድ ቀምቷል። ይህም የአማካይ ስፍራ ተጫዋች ነው። ካሪም ቃሲም ተብሎ የሚጠራ ልጅ ነው። ዩናይትድ ከዴቪድ ኢዜ ጋር አብሮ ከኢትሃድ አካዳሚ ወደ ዩናይትድ ካሪንግተን ያስኮበለለው በ6 እና በ8 ቁጥር ቦታ ላይ መጫወት ይችላል። ለእንግሊዝ ታዳጊ ቡድን እንዲሁ ተጫውቶ ማሳለፍ የቻለ ተጫዋች ነው። ተጫዋቹ በማንቸስተር ዩናይትድ ካሪንግተን አካዳሚ ተቀላቅሎ ቀጣዮቹን ዓመታትም እንደሚያሳልፍ ይጠበቃል። ትልቅ ተስፋ የሚጣልበት ሌላኛ የሲቲ አካዳሚ ውጤት ወደ ማንቸስተር ዩናይትድ የሚያመራ ይሆናል። ዩናይትድ ለነኚህ ተጫዋቾች ልክ ለማንኛውም ክለብ እንደሚከፍለው የካሳ ክፍያ ይከፍላል። የአሳዳጊነት መብት ስላላቸው ሲቲዎች ለእነሱ ለመክፈል ይገደዳል። አንድ ቪዲዮ ተመልክቻለሁ። ምናልባት ይህን ተጫዋች በተመለከተ በትዊተር ላይ ያገኘሁት ቪዲዮ ነው። በ12 ዓመቱ ካሪም ቃሲም ያሉትን ብቃቶች የሚያሳይ ቪዲዮ ነው። በ12 ዓመቱ ከዛሬ 4 ዓመት በፊት ማለት ነው። ልክ ጄጄ ገብርኤል በጣም በልጅነቱ በ9 በ10 ዓመቱ ክሊፕ እንዳሉት ሁሉ ይህም ልጅ አለው። እሱን መመልከት ትችላላችሁ ቤተሰቦቻችን። አሁን ታዲያ ሶስተኛም ተጫዋች ከሊቨርፑል ሊቀቡ ስለመቃረባቸው ተገልጿል። የዚህም ተጫዋች ዝውውር ማለቁ አይቀርም ብሎናል ሶሊቶክስ። አይዛክ ኮንዴ ተብሎ ነው የሚጠራው ይሄ ተጫዋች የሊቨርፑል አካዳሚ ውጤት ነው እና ይሄ ልጅ የማንቸስተር ዩናይትድን አካዳሚ ለመቀላቀል እንደተቃረበና ምናልባት ሶስተኛው ፈራሚ እንደሚሆን ከሁለቱ ተጫዋቾች ውጭ በርካታ የሚታመኑ የዜና ምንጮች እየዘገቡልን ነው የሚገኙት። ስለዚህ አይዛክ ኮንዴም ቀጣዩ የዩናይትድ የካሪንግተን ፈራሚ ይሆናል ተብሎ ተገልጿል።
ይሄንን ስል ግን አሁንም ቀጣይ ያሉ ሌሎች ሁለት ተጫዋቾች አሉ ከሲቲ እና ከሊቨርፑል አካዳሚ፣ እነሱን እናያቸዋለን ከዚህ በኋላ ዩናይትድ የሚያስፈርም ከሆነ። ይሄንን ስል ግን ዩናይትድ የፈለጋቸውን ተጫዋቾች ሁሉ አግኝተዋል ማለት አይደለም። እዚህ ቻናል ላይ ካስታወሳችሁ ብላኪ ሄነሪ የተባለ 14 ዓመት ልጅ እንደዚሁ ዩናይትድ እንደሚፈልገው ስነግራችሁ ነበር እና ይሄ ተጫዋች ግን ወደ ቼልሲ እንዳመራ ተገልጿል። 45 ጎል ያስቆጠረ ነው ባለፈው ሲዝን እና የቼልሲ አካዳሚ ይሄ ልጅ አሸንፈው ዩናይትድ በጣም ሊያስፈርሙ የጓጓለት የአጥቂ መስመር ተጫዋች ግን ወደ ቼልሲ አካዳሚ መቀላቀሉ ነው ብላኪ ሄንሪ የተገለጸው። ስለዚህ ዩናይትድ የፈለጋቸውን ታለንት ያላቸውን መላው እንግሊዝ ላይ ያሉ ተጫዋቾችን ሁሉ አላገኘም። የተወሰኑትን አግኝቷል። አንዱን ግን በቼልሲ ተቀድሟል። ሌሎች የሚመጡ ደግሞ አሉ። 2 3 4 የአካዳሚ ስፍራ ተጫዋቾች። የነኝህንም ተጫዋቾች ዝውውር በተመለከተ አንዳንድ ነገር ተጨማሪ ነገር በነገው ዜና ላይ ምናልባት ላክልላችሁ ይችላሉ ቪዲዮ እንዳይረዝም በሚል ለማለት ነው። አድማጮች የሆነ ጊዜ ራትክሊፍ የተናገሩትን ነገር አትርሱ። ለኬላን እባፔ 300 ሚሊዮን 200 ሚሊዮን ፓውንድ ወይ ዩሮ ከማውጣት ይልቅ ቀጣዩን ኬላን ምባፔ ከዩናይትድ አካዳሚ መፍጠር እፈልጋለሁ የሚል አንድ ንግግር ተናግሮ ነበር። ለዛ ነው ዩናይትድ በአካዳሚ ፕሮጀክት በእያንዳንዱ የእንግሊዝ ትልልቅ ክለቦች ያሉ ሂውጅ የሆኑ ታለንቶች የያዙ ተጫዋቾችን ለማስፈረም እየቀማ ማርኬቱን እየተከታተለ ዩናይትድ የሚገኘው። ነገ ከሌስተር ሲቲ ሊያመጡ የሚችሉት የ14 ዓመት አስደናቂ ተጫዋች አለ። እሱንም ጭምር መረጃ ይዤ በነገው ፕሮግራሜ ላይ የማቀርብላችሁ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ ተወዳጆች። ሰላሙ ነው ባይ